ማለት ነው? ዛሬ አንድ ንገሪኝ እስኪ። እኔ አንቺ ወንድሞ ስማ፣ ሚስትን ተከባከባት። እንደኛ የሴት ላንተ ምንም አያደርግልህም። ገባህ? እኔ አባት ልጅ ያለውን አባት ማግባት አልፈልግም። አጠገቤ ልትገኝ አልፈልግም። ምን ማለት ነው? ዛሬ ከኔና ሳይ መጣሽ። በቃ ዞር በል። በዚህ ሰዓት ኔና ሳይ ልጅ ያለውን አባት ማግባት አልፈልግም። ከዚህ በኋላ ማለት ነው ይሄ ቃቃ ጫማህን እዛ ቁሙ። እኔ እናንተ የሚባል ነገር የለም። እኔ እናንተ የሚባል ነገር የለም። ሁሉና ማሰረጃ ልንፈራረም ሁሉ አውርተናል። የለም ዛሬ በአንድ ቀን ግን ትረሽ ነው ሌላ ነገር ተቻው ለምን እንዴ? ምን ሆነ ነው? እኔ በቃ እንዴ ሰውቱ እስኪልን ድረስ እንደምጠብቀው ይቀጣ አንድ ነገር ልንገርህ። ለነበረን ጊዜ ለሁሉም ነገር አመሰግናለሁ። እንደዚህ አፈየለ በኋላ ሌላ ጊዜ ልግማችሁ እኮ በቃ ስትዳሩ አድራችሁ እኔ ጋር መታችሁ ደግሞ ለማለት ነው። ስትዳሩ ማለት ያምሻ ያንቺ ነገር ነገር ዋቂ ለምንድን ነው ሴት የማታሳርፍልኝ? ይቅርታ እያለች ስም የቀርባልሽ እኮ ናት። በቃ ለእሱ ሲል በቃ ይኸውልሽ ይቅርታ ይቅርታሽን ተቀብያለሁ። ባልሽ ነው ገባሽ? ከኔ ጋር ጨርሷል። ከዚህ በኋላ ከሱ ህይወት እኔ ነኝ የምወጣው። እሺ ከእናንተ ህይወት እኔ ነኝ የምወጣው። ልጃችሁን በሰላም አሳድጉ። እስኪ መጀመሪያ እንደው ልጃችሁን ስሚ ለራስሽ በቃ በጣም ይቅርታ ለመጠየቅ ነው የመጣነው እኮ አሁን ቢሆን ይቅርታ ለመጠየቅ ነው የመጣነው። እንዳጠፋው ገብቶኛል። ገብቶሻል? ለአንቺ ያስቀመጥሽው ዋን የጠጣችሁ በባዶ ሄዷ ስለነበረ ነው። ምኑ ጋር ነው የሚያመጣው? በልጅ ነው የምትፈተኝ ወይ የምትፈተን በልጅ ነው ወይ የምትፈተን? ይቅርታ በላይ ምን አለሽ? ምን ላድርግሽ? ውጣልኝ! ውጣልኝ! በቃ ውጣልኝ! ውጣ! በቃ ውጣልኝ! ውጣ! ምን ነገር አልፈልግም። ጭር ባለ ስፍራ ተታረገዘ ወይ እሷን ሆነ ወይ እሷን ምረጥ ወይ ይችኛዋን። ሲጀመር ሁለት ሴት እንዴት ነው አብረን እንኑር እንዴ? እሷ እኮ ለፍቅር ብላ ፈተናም ቢሆን ብዙ ነገር እያሳየች ነው። አንተ ግን በጣም ራስ ወዳድ ነህ። የምር በጣም ራስ ወዳድ ነህ። ሰላም ጤና ይስጥልኝ ውድና የተከበራችሁ የመታገስ ቤተሰብ ወይ እንዴት አላችሁ? እኔ ያለው እግዚአብሔር ይመስገን ሁሉ ሰላም ነው። እናንተም ሰላማችሁ ይብዛ እያልኩ ውዶቼ እንግዲህ ያቡ ትላንትና ሄሉ እፊቴ እንዳደርስ እያለችው ነበረ። የልጅቷን እንትን ተቀብሎ ውሃ ነው የሰጠቻት። ምንም እንዳልሰጠች እኔ መጀመሪያም ማውቂያለሁ። ምንም እንደማትሰጥ መተው ትችላለች እንጂ መድኃኒት ለልጅቷ አሰጣትም። ምክንያቱም እሷ ለእሷ ሳይሆን የምንኖረው ለብዙ ሰው የምትኖር ልጅ ናት ሄሉ። የሚፈልጓት እንኳን ቤተሰቦቿ ብዙ የሚፈልጋት ሰው አለ እና እዚህ ጋር ግን አንዳንዴ የራስ ወዳድ መሆን ጥሩ አይደለም። እሷም እንደገና መታ ምን አስባ ነው? ይቅርታ ሄሉን ሊጠቀሙባት ነው የፈለጉት? ምንድን ነው ሀሳባቸው? ሊገባኝ አልቻለም። ሄሉ ከአሁን በኋላ ሲጀምር ወደ ህይወትሽ ከመለሽ እኔ እንጃ አይዶን ነው ብቻ ስለ ህይወቱ ወሰናት የምታውቀው። ግን እዚህ ጋር ያቡ የሚያደርገው ነገር ራስ ወዳድ ነው፣ በጣም ራስ ወዳድ ነው። እና ውዶች ግን ይሄ ራስ መውደድ ግን እንደዚህ ያደርጋል እንዴ? ማን ነው አሁን እርግጠኛ ላይ ሚስት ያርግዛለች ከነ ልጁ እዚህ ትቀመጥ ሲላት ቤቷ እንድትቀመጥ አድርጋለች። እንደው ምንም ቢሆን ትግስቷ ራሱ ማለት ነው። እስኪ ውዶች እናንተ ሀሳብ አስተያየታችሁን ስጡ። የምሬን ነው ብላችሁ የእውነት ከምን በቀር ፍጅ ተነሳው ስራት አይኖርሽ የለም እንደምትጠቅረብ የምታስብልኝ ቤት ካለሽ ድረስ ሴት ልጅ ነሽ አይደል? ቤት ካለሽ ድረስ ያቅምሽ ማገዝ እኮ ግዛት አለው። ግን በዚህ መልኩ ነው እንዴት ነው እኔ እኮ ገረዱ አይደል እኮ በአንቺ ምክንያት ነው። ከስለተናደድሽ ስለተናደድሽ ነው። ሌላም ውስጥ አንግባ። አንቺ በራስሽ ይሄን አድርጊ ሳትበይ ማድረግ መቻል አለብሽ እኮ አደርጋለሁ። ይሄ ልጅ ወልድ በሰላም ማለት ነው። ባርፍ ምን ችግር አለው? የሷ መቆረፍት ያስፈልጋታል። አንተን ስላየች ነው እንደዛ የሆነችው። ሌላው ሲቀጥል ደግሞ እዚህ ጋር አንተን ስላየ ነው አደርጋለሁ እያለኝ ነው። አንቺ ሂዊ ማለት ነው ከሄሉ ጋር መኖሩን ፈልገሽው ነው ወይንስ ከሄሉ ህይወት ምን ፈልገሽ ነው? የምር አንቺ አርግዘሽ ሄሉ ቤት ተቀምጠሽ ምን ያክል ስሜት ይሰማሻል? እስኪ ይሄንን ብቻ ንገሩኝ። እሱን ካልፈለግሽው እርግጠኛ ነኝ አንቺ ብቻ አይደለሽም ያረገሽው። እንደ ሴት ላይ መፍረድ አልችልም፣ እኔም መፍረድ አልችልም። ግን ደግሞ በነፃነት የፈለግሽውን ነገር አርግልኝ እያልሽ እሱ ቤት ለምን አትቀመጭም? እኔ ብቻ ነው ጥያቄ ሆነብኝ። እስኪ እናንተ ውዶቼ ሂዊ እሱ ትክክለኛ ህይወትን ከሄሉ ጋር መራለሁ ብሎ ካለ እሱና ሄሉ ቤት ቢሆኑ እሷ የሚያስፈልጋትን ነገር እንዲረዳት እሺ ብላለች እኮ ሄሉ ልጁን ተቀብላለች። ለምን ወይ ቤቷ ወይ እሱ ቤት አትቀመጥም? እስኪ ይሄን እናንተ ምን ትላላችሁ? እሺ ጀመር ይቅርታው እኔ እኮ ችግር የለውም። ሌላ ምንም ማለፋለፍ የለብንም። እዚህ ጋር ቀጥታ እንሄዳለን። ይቅርታ ልጠይቂያት ይገባል። በቃ አጥፍተናል። በቃ ይሄ ጥፋት ነው። ልጅቱ ባላጠፋች ነገር ነው እንደዚህ ተናገርናት። አልኳት ምንም እኮ
የሚለወጥ ነገር የለም። በቃ እኔ ዋናው ነገር ደህና መሆኔ ነው አይደል? እኮ እሱማ እፈልገዋለሁ፣ ደህና መሆንሽን እፈልገዋለሁ። ኦፍ ኮርስ በዛ ላይ ግን እሱ እንደዛ ስኩል ማየት ግን አልፈልግም። ኖ እሷ ካረገችው አንፃር እኔ ይቅርታ ነገር ይገባዋል ብዬ አላስብም። ገባህ? እኔ ግን ልጅቱ ገብተሻል። ስሜቷን ጎርተን ነው የወጣነው እኮ ማለት እሷ ካረገችው አንፃር ይቅርታ ማለት አይገባኝ። ምን አርገሻለች? ምንም እኮ አላረገችም። የምር ሄሉ የእውነት እንናገር ከተባለ ምንም አላደረግችም። ማን ነው ሴት አንቺ ብትሆኚ እቤትሽ ትኑር ወይ ሲባል የምትፈቅድልሽ ሴት የትኛዋ ናት? የምር አንዳንድ ሰዎች ግን ስትናገሩ ማለት ነው ህሊና የሚባል ነገር አለ። የምር እና እንዴት ነበረ? ማታሽ ነበረ ተመችቷል? በዚህ በላይ እንደተጣጣም አይሰማም ቶብኝ አልታውቃቸውም። እንዴት ታዲያ አሪፍ ነበረ። እኔ ብቻ በጣም ተመችቶኛል። የምሬን ነው የምልህ። በጣም ዘና እንደኛ ያደረግኝ ቀኑ ደብሮኝ ነበር ያልኩት ምናምን አንተ ጋር ስሆን ነው በቃ አሪፍ ጊዜ ያሳለፍኩት። ያው እንዴት እንደሚሆን እያያችሁት እንግዲህ ጋይስ ይመችኛል። በኋላ መጣት ትችላለህ። ሄለ ምን እያደረግሽ ጋይስ? እዩት። ማን ጋር ነው የምታወሪው? ሄለ ማን ጋር ነው እንደዚህ የምትይው? ድፍረቱ ራሱ እስማ ምን አይነት ሞራል አለ አንተ? ግን ለምን ስነ ስርዓት አይኖርሽም? ሞራል አለ ወይ? ከልብስ መቀመጥ የነበረብህ ማን ጋር ነው እንደዚህ የምትውለው? ምን አገባ? ነገርኩህ እኮ አንተ ደስተኛ ነኝ ከማን ጋር ነው? ምን ማለት ነው? ከአንተ ጋር ደስተኛ ነኝ። ማን ጋር ነው የነበርሽው? ሶጆ ላይ ድፍረት ራሱ ማለት ነው። አንተ የልጅ እናት አደረግሽ እያልክ ካላመንካት እንዴት ነው የእሷን ህይወት መኖር የለባትም ማለት ነው? አያችኋል፣ ራስ ወዳድነቱ እዚህ ላይ ነው ያለው። አላረገችም። አይ እንዴት ነው ለምን ስራ ያለው? ክፋቸው ያለን ክፋቸው ወንድሜ ነው። እኔ ነኝ ወንድምሽ። ለገኛ እንዳኔ ለገኝ ጉጭ በቃ ጉጭ ባልኩሽ አይደል? ጉጭ በዛ ጋር ወንድምሽ ነኝ ወይ? ክፈችው። በህግ አምላክ ከመቼው ሊሆን ነው ያንቺ ወንድም የሆንኩት? ማንሽልኝ ክፈችው። በሩ ጋርጋለች። ነይ ውጪ። ይበቃል። ያው ነይ ውጪ ነው ነው አቡል እንትን አስበህ አትንካኝ። ጫፊ ልስለታች ነው። ይበቃል። ያሳው በጣም እንትን እያልክ ነው። ምን አገባ? ከማን ጋር ምን ማለት ነው? ግን መመልሽልኝ እስኪ። እኔ መቼ ነው ያንቺ ወንድም የሆንኩት? ንገረኝ። መቼ ነው ያንቺ ወንድም የሆንኩት? ወንድሜ ነው ተኛለሽ? አይደብርም? ምን ማለት ነበር? ምን አስበህ ነው? ከእሷ ጋር ነበርክ እኮ። ምን አስበህ ነው? ሄለን በአንድ ቀን እሱ ገና ምን አይደል? በአንድ ቀን አንቺ አሸሸ ገዳ ሚስት ይልኝ አደረግሽ። ሄለን እኔ ወንድሜ ነው አልሽው? አንድ ጋር እስኪ እኔ አንቺ ወንድሞ ስማ፣ ሚስትን ተከባከባት። እንደኔ አይነት ሴት ለአንተ ምንም አያደርግልህም። ገባ? ሄለን እኔ አስከፍቼሻለሁ ብዬ ማለት ነው። ተከፍተሻል፣ አዝነሻል ብዬ ስንት ነገር አስቤ ነው የመጣሁት። ምርጫህን መርጠህ ነው የሄድከው። እያዘንኩ እያለቀስኩ አልጠብቅህም። ምርጫህን መርጠህ ነው የሄድከው። እኔ ነፍሰ ገዳይ አይደለም? ልጅን ገደልኩብህ አይደል? ምን ያደርግልሃል ታዲያ ከኔ ጋር መመለስ? ደግሞ ዞርም ሸመተህ ደግሞ ምንም አይመለከትም። ገና እንዴት እንደምዝናና አሳይሃለሁ። ሲቀጥልም ደግሞ እኔ ነፍሰ ገዳይ ነኝ። ገባ? ልጅህን ገድዬብሃለሁ። ሄለን እንደሱ ሰዓት የተፈጠረው ሲጀምር ቆይ ለመጣችሁ እኔ ምን ሊሆን ነው ይችላል? ለመጣችሁ ማለታችሁ መብትሽ እኮ ነው። ወይ በጣም አላገባሽም እኮ በቃ ሰው ገብቶሻል። ተገኝ ማለት አንቺ አዳምጪ። ቁጭ በይና በስነ ስርዓት በእኔ ጉዳይ ምንም አይመለከትም። ጫፌን እንድትነካ አልፈልግም። ሄለን እንደሱ በስነ ስርዓት አድርጌ ይኸውልሽ፣ ይመለከታኛል። ስነ ስርዓት ገዳይ ነኝ። ገባ? ደንግጬ ስለነበረ ነው። በቃ ምን አስባለሁ? ምን አገባኝ? እኔ ከዚህ በፊት እንደዛ ሳደርግ አይተኸኝ ታውቃለህ? አንቺ አመጣሽው አለው የጠጣችው ይልን ቢሆንሳ ማለት ልጅ ውስጥ አማኝ ተንፈራፈረች እኮ ነው ነበር ለማየት የፈለግኩት። ግን አንቺ በዛ ሰዓት አሜን የነበረ እኮ እሷን ወደ ቤት ያስገባት። ቆይ እየፈተንሽ ነው በዛ ሰዓት? መቼ ነው የሚበቃው አንቺ ፈተና? ግን ማብቂያው ምኑ ጋር ነው? ቆይ የአንቺ ፈተና ሄደ። የአንቺ ፈተና የምትለው እሷ እኮ አምናህ ነው ቤቷ ድረስ ያስገባቻት። አንተ ራሱ እኮ ምን አይነት ህሊና ነው ያለክ? ህሊናህን እስኪ ዘወር ብለህ ይኸው። በጣም ራስ ወዳድ ነህ። ምኑ ጋር ነው የሚያበቃው? በልጄ ነው የምትፈትኝ? ልጅቷ ራሷ ረኬቷ ሆዷን አሁን ምኑ ገና ምኑ ተይዞ ነው ሆዷን የምትይዘው? የምሬን አንዳንድ ሴቶች ግን አሁንስ እንደው ሴትነት
ለምናግራት እሷን ቁጭ በይ እኮ ቁጭ በል አትናደድ። ኦልሬዲ ተናዳለች እሷ። አንቺ ማለት ነው ሄለን ወይ የፈለገ ፈትኝ በልጅ ይፈተናል። የደፋሽ ወስደሽ እንደዚህ አታወራም ነበር ሄለን ኒድ ሲሆን አንቺ ልጅ ታማ እኮ እያስመለሳት ስንት ነገር ስትሆን እኮ እያየሁ ነው። ወስጄ ማስበርበር የለብኝም። እኔ ልገላት ፈልጌ ነው ልጅህን ልገል ፈልጌ ነው። እንደዛ ነው እንደዛ ባስብ ኖሮ ማለት ነው ድሮ ነበረ ገና እሷ ስትናገር ደስ ይበልሽ። አጥፍተናል በቃ በጣም ይቅርታ ለመጠየቅ ነው የመጣ ነው እኮ አሁን ቢሆን ይቅርታ ለመጠየቅ ነው የመጣ ነው። እንዳጠፋው ገብቶኛል። ገብቶሻል። ለአንቺ ያስቀመጥሽውን ውሃ ጠጣችሁ በባዶ ሆዷ ስለነበረ ነው። ገደል ግቡ አልፈልጋችሁም። ገባ ሄለን በቃ አስቀይመንሻለሽ። ይቅርታ ለማለት ነው የመጣሁት። በቃ ይቅርታ። እኔ አንቺ ማንም ስጥኝ ማየት አልችልም። ሄለን የማንም ስጥኝ ማየት አልችልም። አክብሬ መሰለኝ ትናንት ቡና አፍልቼ ምሳ ሰርቼ እዚህ አዘጋጅቼ ያዙኝ ልቀቁኝ ብለህ ይዘሀት ወታ ሄድከው። እንደዛ ስለኔ ልጅ እኮ ነው ወደ ውስጥ ያለው እኮ ልጅ ነው ሄለን። እሷ ውስጥ ያለ ልጅ ነው። እንደዛ ስትሆን እያየሁ ነው። ከዚህ በኋላ አይመለከተኝም። እኔ በአንተ ህይወት መቃጠል አልፈልግም። ገባ አያገባኝም። ይበቃል። ያው ከዚህ በኋላ ከልጅ ጋር የራሱ ጉዳይ ገባ። እኔ የልጅ አባት ልጅ ያለውን አባት ነው ማግባት አልፈልግም። አጠገቤ እንድትገኝ አልፈልግም። በቃ ዞር በል። በዚህ ሰዓት ልጅ ያለውን አባት ማግባት አልፈልግም። ማትፈልግ ከሆነ ደግሞ በቃ እንደውም የእኛ ልኛ ጥሩ አልፈልግም። ቁጭ በይ በቃ ላናግራት አንዴ እኮ ይቅርታ ጠይቂያት። በአንቺ ምክንያት ነው እራሱ እንደዚህ ሆንኩ ያለሁት። ምንም አይነት ይቅርታ አልፈልግም። ሄለን በቃ ጥፍተናል። በቃ ይኸውልሽ አንቺ ያዘጋጀሽውን ውሃ ስለጠጣች ነው። በባዶ ሆዷ ነበረች ይችል በቃ በስነ ስርዓት ስሚ ለአንቺ አሁን ጥሩ ነው ገባሽ። ተንከባከብ ሄደሽ ከዚህ በኋላ ከሱ ህይወት እኔ ነው የምወጣው። እሺ ከእናንተ ህይወት እኔ ነው የምወጣው። ልጃችሁን በሰላም አሳድጉ። እስኪ መጀመሪያ እንደማም ልጃችሁን ስሚ ልጨርሻለሁ። ለምን አታደርም? ምንም ሆነ ምንም አዳምጪ። እሱ ያንቺ ነው ገባሽ። ለአንቺ ያለውን ቦታ አይቻለሁ። ለእኔ ምንም ታያለች እኮ አይደል? ሄለን ትናንት እግሬን መጣቢ ምናምን ያልኩት እሱ ነገር ለማየት ስለፈለኩ ብቻ ነው ገባሽ። የእሱ ፍቅር የምታረጋግጪው እኔ በእኔ ነው። ለአንቺ ያለውን ስሜት አይቻለሁ። ወዴት እየሄደ ነው? ጋር ግን ደግሞ አጥፍተናልሽንና ስትዳሩ አድራችሁ እኔ ጋር መታችሁ ደግሞ ለማለት ትዳሩ ማለት ያምሻል። ያንቺ የምትናገር ነገር ዋቂ ለምንድን ነው እችን ሴትዮ የማታሳርፍልኝ? የቀጣልሽ እኮ እናት በቃ ለእሱ ሲል በቃ ይኸውልሽ ይቅርታ ይቅርታሽን ተቀብያለሁ። ባልሽን ይዘሽ ውጭ ከኔ ጋር ጨርሷል። ቆይ አንቺ ከይቅርታ በላይ ምን አለ? ቆይ ያስረከብሽኝ ነው። ይቅርታ አድርጊልን ያልኩት ሌላ አማርኛ ውስጥ አትግቢ። መጀመሪያ ይቅርታ አድርጊልን እና ቁጭ ብለን እንደትልቅ ሰው እናውራ። ሂጂ ውጭ። ምንም አልፈልግም። ይዘሀት ውጣ። ስማ አሁን አንተ ትንሽ ቆይታ እንደዚህ ሴት ጋር ሄሉ በቃ ይቅርታ ልቻለን። የት ነው የምንሄደው? እዚህ ነው የምንኖረው እኮ ከአንቺ ጋር ልኖር ተስማምተናል። ሄለን እዚህ ነው አብረን የምንኖረው አንድ ላይ። ትንሽ ቆይታ ሄለን ነፍሰ ጡር ነች። በቃ ያ ነገር አንቺ እኮ ነገር ልጅ ትወልጂልኛለሽ ሄለን። እንደዚህ በኋላ ማለት ነው ይሄ ዕቃ ጫምታህን እዛ አቁሙ። እኔ እናንተ የሚባል ነገር የለም። ውልና ማስረጃ ልንፈራረም እኮ ሁሉ አውርተናል። ሄለን ዛሬ በአንድ ቀን ግድት ብለሽ ደግሞ ሌላ ነገር ስታወሪ ለምንድን ነው? ገደል መግባት ይችላል። ገባህ? ከዚህ በኋላ አጠገቤ እንድደርስ አልፈልግም። ምን ማለት ነው? በቃ ይቅርታ። እንዴ ልጅቱን ታማ እንደዛ ስትሆን እያየሁ እንዴት ነው እዚህ አስችሎ የሚቀመጠው? ሄለን በወዲሁ ያለው ውስጥ የምገኝ አይነት ሴት አይደለሁም። ገባህ? ሄለን ስትነግረው አንድ ቀን አንቺ ዛሬ ሌላ ስልክ ስላወራሽ እንደዚህ ብትሆኝ ሌላ ስልክ ስላወራሽ ዛሬ አንድ ወንድ ጋር ስላወራሽ ዛሬ ወንድ ጋር ወዳዳ ፈቃዱ ስላለሽ ሰበቡ ሐኪም ቤት ወስደሃት በዛው ፏ ብላችሁ ተመልሳችሁ ትመጣለሽ። እዛ ተናደሽ እንዴት ነው ቤት ብመጣ የምትቀበይው? ተረጋግተሽ ማን በቀጥ ቅመጣ ነው ይኸው ብዬ አስችሎኝ ዝም ብለህ አንተ በእኔ ቦታ ሆነ ለአንድ ሰከንድ ልታስብ አትችልም። መቼ ገባ? እኔ እንደዛ ላደርግም አልችልም። ሄለን ይቅርታ አልኩሽ እኮ በቃ ይቅርታ አልኩሽ አይደል? ፈተንኩ። በጣም አየሁክ። ለእሷ ያለህን ነገር አየሁ። በዚህ ሁኔታ ደግሞ እኔ ለልጄ ነው ለእሷ ምን አደረኩ? ለልጄ ነው እኮ እንደዚህ አይነት ልጅ የለም። ሁሉም ሰው ሴት እኮ ብዙ ሴቶች እኮ አርግዘው ያውቃሉ። እሷ አዲስ አይደለም። እና እሷ ለምትፈልገው ነገር ሁሉ ታዛዥ ነህ አንተ። ገባ? እሷ የምትፈልገውን ነገር ሁሉ ነው የምታደርግላት። እና እኔ እንደዚህ አይነት እርግዝና ደግሞ አይቼም አላውቅም። እኔ እህቶቼም አርግዘው ያውቃሉ። ገባ? አንተ ግን ለእሷ የምትሰጠው ቦታ በጣም
ያስቀናል እና ደስ ይላል። እኔ ምንም አላችሁ ከእናንተ ህይወት እኔ ነኝ መውጣት ያለብኝ ገባ። ከዚህ በኋላ እዚህ መኖር አይጠበቅብህም፣ እዚህ መኖር የለብህም። እሷም እዚህ አትኖርም። ውጡልኝ በቃ ሂዱ። እኔም የራሴን ህይወት እኖራለሁ ገባ። ምን አይነት ህይወት ነው አንቺ ከሌ ተለተሽ ምትኖር ይሄ? እሱም ማለት ብናያሻል አንተም ከእሷ ጋር ኖር፣ እኔም በራሴ እኖራለሁ ገባ። እንዴት ነው እንደዚህ ለአንቺ ቀላል ሆነልሽ? ለአንተ ቀላል እንደሆነ እኔ ከአንቺ ውጭ ሌላ ኑሮ የለኝም እያልኩሽ እኮ ነው። ለምን አታዳምጪኝም? እኔ ከአንቺ ተለይቻለሁ። ኧረ ወይኔ በህግ አምላክ በቃ ውጣልኝ፣ ውጣልኝ ከቤቴ። ምንድን ነው የምታወራው? ምንድን ነው የሚያወራው? ይቅርታ እኮ አልኩሽ በቃ አጥፍቻለሁ። እሺ ወይ ተረጋግተን የሆነ ሰዓት እንመጣለን። ፕሊስ በቃ አንተም እንደዚህ አዳምጪኝ። የለን ይቅርታ እያልኩሽ ነው። ያብስራ ራሳችንን አረጋግተን እንመጣለን። በቃ ራሳችንን አረጋግተን ትመጣለህ። በቃ ተነስ። አንዴ ውጭ ቆይኛ ልጅ እጭ ቆይኛ ልጅ አንተ ሙጣ ውጭ በቃ እንጂ አንተ ሙጣ እሷን አናግራት ነው። ሂጂ ውጭ። ሄሉን እዚህ ጋር መመክርሽ እሺ እንዳትይ በቃ ይቅርብሽ። ከዚህ ህይወት ውጪ፣ ህይወትሽ ከሚበላሽ ውጪ። በሞላ ወንድ ውጪ ብዬ ነው የማስበው ነው። ምን ነገር ነው? አዳምጪኝ በቃ ይቅርታ አልኩሽ በቃ ለተፈጠረው ነገር በጣም ይቅርታ። እንደዛ ሆነ እያዩት ነው። ምንም ልል አልችልም። ምንም የምናወራው ነገር የለም። ውጣ በቃ ይቅርታህን ተቀብያለሁ። እኔ ምንም ይሄን ያክል ያስከፋኝ ነገር የለም። ልክ ነህ አንተ ገባ። ይቅርታህን ተቀብያለሁ። ግን ከዚህ በኋላ እኔ እናንተ በእንደዚህ አይነት ሁኔታ መቀጠል አንችልም። ነገ ሌላ አዲስ ነገር ይፈጠራል። ዛሬ አዲስ ነገር ይፈጠራል። ምን ማድረግ አለብኝ? ከዚህ ነገ ወዲያ ሌላ አዲስ ነገር ይፈጠራል። ይኸው አንቺ ባልሽ ተስማምቼ እኮ ነው እዚህ ቤት ይዣት እየኖርኩ ያለሁት አይደል እንዴ? ገና ለገና አንተ እኔ ምንም ባላደረግኩት እርግጠኛ ሳትሆን አንቺ ልጄ ልቀይራ ታማ ነው ተባለ እኮ። ሄደን እኮ አስመረመርኳት እኮ ታማ ነው። በባዶ ውሃ ስለጠጣች ታማ ነው። እና እኔ ምን አደረኩ? እኔ ላይ እንዴት በአንዴ መርዝ ሰጠች ብለህ ታምናለህ አንተ? እንዴት በአንዴ ልታምን ቻልክ? እንዴት አንገቴን እንደዛ ታንቀኛለህ? እሺ ያው እኔ ምንም አልልም። አሁን አንተ ምናልባት እሷን ደስተኛ ማድረግ አለብህ ገባ። ከኔ ጋር መጨቃጨቅ የለብህ። እሷን ደስተኛ ማድረግ ነው ያለብህ። ሂድና ከእሷ ጋር ደስተኛ ለመሆን ሞክር። ከኔ ህይወት ውጣ ገባ። አልችልም የለና ስታስመስይ ነው እንደማትችይ አውቃለሁ። ይችላል ከኔ ልጅ ደስተኛ መሆን እንደማትችይ አውቃለሁ። ጊዜ ሳይለኝ ይቅርታ በቃ አስቀይሜሻለሁ። ምንም ምን ከአንተ ጋር ማውራው ነገር የለም። በቃ ይቅርታ። እንዲህ ከይቅርታ በላይ ምን አለሽ? ምን ላድርግሽ? ውጣልኝ፣ ውጣልኝ፣ በቃ ውጣልኝ፣ ውጣ፣ ውጣ። ምን ነገር አልፈልግም። ውጣ። ሂድና ሚስቴ ጋር እኮ ዘና በል ነው። ሄሏን ትክክል ነው ያደረግሽው። ምክንያቱም እንደዚህ እኮ ነሽ። እስከ መቼ ነው አሁንም ይቅርታ አድርጋችሁ ሶስት ሆናችሁ መኖር አይቻልም? በማናገር የራስሽን ህይወት ሳታበላሽ አንቺ ለቤተሰቦችሽ መኖር ስላለብሽ መኖር አለብሽ። እና አሁን ትክክለኛ መንገድ ነው ሄድሽው። ግን ጎበዝ ነሽ። አላደንቅሽ አላልኩም ምንም ብታረጊ ማለት ነው ሄሉ። እና ወዶቼ የሄሉ ቤተሰቦች ላይክ እንዳትረሱ። በሌላ ቪዲዮ እስከምንገናኝ ሰላማችሁ ይብዛ። እወዳችኋለሁ።